ቪዲዮውን ስናይ እንዴት ከህፃን ልጅ ላይ ቀምቶ ይሄዳል ብለን ሊያናድደን ይችላል። እኔ ራሱ ሳየው በጣም ነው የተናደድኩት። መጀመሪያ የልጁን ደስታ አይቼ ደስታውን አጣጥሞ ሳይጨርስ ሌላ መንገደኛ ደግሞ 50 ብር እንደሆነ ሲያየው ይሄማ ከመገናኛ ኮዬ ፈቼ ይወስደኛል ብሎ ቀምቶት ሄደ። እንግዲህ ይህንን ለቀልድ ነው ያስገባሁት። ያው ራቅ ያለ ሰፈር ኮዬ ፈቼ ስለሆነ ነው በአሁኑ ሰዓት እና ቀሚውም አካል ከችግር አይበልጥም ህፃኑ ቢያለቅስ ይሻለኛል ብሎ እንዲወስድ ያደረገው እንግዲህ ገንዘብ አለመኖር ነው። አሁን በምንኖርበት በ21ኛው ሴንቸሪ ላይ በዓለም ዙሪያ ላይ ባሉ ሰዎች ላይ በሁለት አይነት መንገድ ብዙዎችን የሚያከራክር አንድ ነገር አለ። ገንዘብ ደስታን ይገዛል የሚሉ አሉ፣ ደስታን አይገዛም የሚሉ ደግሞ በሌላኛው ወገን አሉ። እናንተ ከየትኛው ወገን ናችሁ? ይገዛል ከሚሉት ናችሁ ወይስ አይገዛም ከሚሉት ናችሁ? መጀመሪያ ይህንን ሀሳብ ለምን እንዳነሳውላችሁ እስኪ እቺን ቪዲዮ እንመልከትና የምነግራችሁ ነገር ይኖራል። ወደዚህ ቪዲዮ እንሂድ። ይህ ቪዲዮ እንግዲህ በመግቢያ ላይ ያነሳሁትን ሀሳብ በበለጠ መንገድ የሚያስረዳን ይመስለናል። ይህ ታዳጊ ልጅ ነው፣ በዛ ላይ በጣም ህፃን ነው። ስለዚህ ይህ ልጅ በዚህ እድሜው ስለ ገንዘብ ጥቅም አውቆ ነው እንደዛ መጀመሪያ ላይ ሲሰጠው ደስተኛ የነበረ። ከዛ ገንዘቡን ሲቀማ ደግሞ መሬት ላይ ሁሉ ወድቆ ሲያለቅስ ነበር እና ከዚህ ቪዲዮ መነሻ አንጻር ስንመለከተው ገንዘብ ደስታን ይሰጣል ወይም አይሰጥም ወይ ብለን ብናስብ ገንዘብ ደስታን ይሰጣል የሚል ምላሽ ነው የሚኖረን። ታዲያ በሌላኛው ወገን ደግሞ በጣም የነጠጡ ሀብታም የሆኑ በዛ ላይ የዓለማችን ቁጥር 1 ባለሀብቱ ቅርብ ጊዜ የተናገረውን ሰምታችሁታል። ኤለን መስክ በራሱ ኤክስ ገጽ ላይ የተናገረው ነገር ነበር። በዚህ ምድር ላይ ገንዘብ ደስታን አይገዛም የሚል አይነት ጽሑፍ በራሱ ኦፊሻል ፔጅ ላይ እንግዲህ አጋርቶ ዓለም ላይ ብዙ መነጋገሪያነትን ፈጥሮ ነበር። የኤለን መስክ ገንዘብ የማታውቁ ካላችሁ እንግዲህ $800 ቢሊዮን ደርሷል በአሁኑ ሰዓት ማለት ነው። የዓለም ህዝብ ቁጥር ራሱ 8 ቢሊዮን ነው። አጠቃላይ የዓለም ህዝብ ማለት ነው። ይታያችሁ 8 ቢሊዮን ምናምን ያልኳችሁ አጠቃላይ የዓለም ህዝብ። የእሱ ገንዘብ ደግሞ ያልኳችሁ 800 ቢሊዮን ነው። ለእያንዳንዱ ዓለም ላይ ላለ ህዝብ ራሱ አንዳንድ ቢሊዮን ብር ቢሰጥ ራሱ ይተርፋል እንደማለት ነው። እንግዲህ ኢማጅን አድርጉት። የጥፍጥፍ ገንዘብ ያለው ሰው ነው። እንዲህ ያለው ሰው ደግሞ ገንዘብ ደስታን አይሰጥም ብሎ በእንትኑ ላይ አጋርቷል። እና ይህንን ቪዲዮ ታዲያ ሳመጣ ያለ ምክንያት አላመጣሁትም። ምክንያቱም ይህ ሀሳብ በሁለት አይነት ወገኖች ዘንድ ሁለት አይነት ምላሽ ስላለው ነው። እናንተ ከየትኛው ወገን ናችሁ ያልኳችሁ። እንደኔ ብትጠይቁኝ በተለይ እንደ ኢትዮጵያ ያሉና እንደ አፍሪካ ያሉ ታዳጊ ሀገራት ላይ ገንዘብ ደስታን ይገዛሉ ወይ ብላችሁ ብትጠይቁኝ ምንም ጥርጥር የለውም፣ ገንዘብ ደስታን የሚገዛ ነገር ነው። ለዛም ማሳያ የዚህ ህፃን ልጅ ቪዲዮ ትልቅ ምስክር ነው። ምናልባት ይሄ ህፃን ልጅ ስለ ገንዘብ ገብቶት አይደለም ደስታ የተሰማው መጀመሪያ ላይ ሲሰጠው። ሌላ ሰው እዚህ ጋር እሱን እንዲለምን ያወጣው እናቱ ልትሆን ትችላለች፣ ኦር አስተምራለሁ ብሎ ያመጣውም ዘመድ ይሆናል። መቼም ይሄ ህፃን ልጅ በዚህ እድሜው መለመን አልነበረም የነበረበት አይደል? ሊማር የሚገባው ልጅ፣ እንክብካቤ ሊሰጠው የሚገባ ልጅ ግን ልመና አደባባይ ላይ ሲወጣ ገንዘብ ፈልጎ ወይም የገንዘብ ጥቅም ገብቶት ነው ብለን ማሰብ አንችልም። ነገር ግን አያችሁ፣ ሌላ ግን ድሃ አለ ወይም ደግሞ ገንዘብ የሚያስፈልገው አካል አለ። ያ አካል ይሄንን ልጅ ስለሚያስገድደውና ገንዘብ ለምኖ ይዞ ካልመጣ ስለሚቆጣው ወይም ስለሚመታው እቺ ገንዘብ ለዚህ ህፃን ልጅ ደስታ የሆነችበት አንዱ ምክንያት ለዛ ሰው ሄዶ በሚሰጥበት ሰዓት ላይ ዛሬ በሰላም መተኛት ይችላል ማለት ነው። በተዘዋዋሪ ይሄ ህፃን ልጅ ገንዘብ ምን ያህል ደስታ እንደሚሰጥ ጭንቅላቱ ላይ እየተቀረጸ እንዲመጣ ተደርጓል ማለት ነው። በተሳሳተ መንገድ ማለት ነው። ገንዘብ ለሰው ልጆች ያለው ጥቅም በዚህ አይነት መንገድ ሊገባው አልነበረም የሚገባው። ይሄ ህፃን ልጅ ታዳጊ ሀገር ላይ ስትሆኑ አያችሁ ምን ያህል ተጽዕኖ እንዳለባችሁ። ኢቭን ገንዘቡን ቀምቶት የሄደው ልጅ እኮ ይሄ ልጅ ህፃን እንደሆነ እኮ ያውቃል አይደል? ከህፃን ልጅ ላይ እንዲቀማ ያደረገው ደግሞ ያም ሰው እንግዲህ የመሳፈሪያ የለው ይሆናል። በእግሩ እየሄደ ያለው የመሳፈሪያ አጥቶ ወይም ደግሞ ገንዘብ የቸገረው ሰው መሆን አለበት መቼም ከዚህ ህፃን ልጅ ላይ እንዲቀምቶ የሄደው
አያችሁ፣ ገንዘብ አለመኖር ለሌላው ራሱ እንዳትራሩ እንድትጨክኑ ያደርጋል ማለት ነው። በቃ በተዘዋዋሪ ቪዲዮውን ስናይ እንዴት ከህፃን ልጅ ላይ ቀምቶ ይሄዳል ብለን ሊያናድደን ይችላል። እኔ ራሱ ሳየው በጣም ነው የተናደድኩት። መጀመሪያ የልጁን ደስታ አይቼ ደስታውን አጣጥሞ ሳይጨርስ ሌላ መንገደኛ ደግሞ 50 ብር እንደሆነ ሲያየው ይሄማ ከመገናኛ ኮዬ ፈቼ ይወስደኛል ብሎ ቀምቶት ሄደ። እንግዲህ ይህንን ለቀልድ ነው ያስገባሁት። ያው ራቅ ያለ ሰፈር ኮዬ ፈቼ ስለሆነ ነው በአሁኑ ሰዓት እና ቀሚውም አካል ከችግር አይበልጥም ህፃኑ ቢያለቅስ ይሻለኛል ብሎ እንዲወስድ ያደረገው እንግዲህ ገንዘብ አለመኖር ነው እና በተቃራኒው ደግሞ ሀብታም የሆኑ ሰዎች ደግሞ የገንዘብ ጥግ ላይ ደርሰው እነሱ ግን በእጃቸው ለዓለም ሁሉ ህዝብ በቢሊዮን ደረጃ ባያድሉት ማልቅ ገንዘብ ይዘው ገንዘብ ደስታን አይሰጥም ብለው በገጻቸው ላይ አስፍረው ነበርና በሁለቱ መካከል ያለው እንግዲህ ዲፍረንስ በዚህ አይነት መንገድ ነው የተረዳሁትና ራሴን እንደ ኢትዮጵያ ያለ ሀገር ላይ ባልወለድና የተሻለ ኢኮኖሚ ያለበት ሀገር ላይ ብወለድ ኖሮ የኔም መልስ የሚሆነው ገንዘብ ደስታን አይገዛም የሚል ነበር። ምክንያቱም ገንዘብ መጠቀሚያ እንጂ ደስታን መፍጠሪያ አልነበረም በትክክለኛው ሎጂክ። አሁን ባለውበት ሲቹዌሽን ላይ ግን ገንዘብ ደስታን አይገዛም ብዬ እኔ ላውራ ብል እንኳን ብዙ ሰው ይሰማኛል ብዬ ስለማላስብ የኔም እንግዲህ ምላሽ የሚሆነው ገንዘብ ደስታን ይሰጣል ከሚሉት ጋር ነው የምቀላቀለው። ምክንያቱም በገንዘብ እጦት ምክንያት ብዙ ደስታዎችን እኔም በግሌ አጥቼ ስለማቅ ማለት ነው። እና እስኪ የእናንተን ምሳቤ በዚህ ዙሪያ ሀሳብ አስተያየት እንድሰጡኝ ይፈልጋለሁ፣ እንድንወያይበት ጭምር ነው። እንግዲህ ያው እኔ ሁሌ በመረጃ እና በማስረጃ አይደለ ነገሮችን የማቀርበው። ሁለት ሀሳቦችን የገንዘብ ጥግ ላይ ያሉ ሰዎችን እና ደግሞ የገንዘብ እታች ላይ ያሉ ሰዎችን ለገንዘብ ምን አይነት አመለካከት እንዳላቸው በሚያሳይ ምሳሌያዊ ቪዲዮ ይዤላችሁ የቀረብኩት ለዛ ነው። እንዴት አያችሁት ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት፣ እንወያይበት። ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተ ወይላ ነበርኩ። በሌላ ቪዲዮ ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። መልካም ጊዜ።